በቃ የሆነ ነገር አድርገን አብረን መኖር እንጀምር። እንደዚህ አይነት ነገርማ የለም። እኔ በቤሎ ነው ማገባሽ። ቀን እንቁረጥ። ታሙ ግን እኮ ጊዜ የለንም። መስከረም ነው የሚሆነው። ደስ ይለኛል። አባዬ ትንሽ ላገግምና ቤት እከራያለሁ። ልታገቢ ነው አይደል? ስታገቢ ደግሞ ከዚህ ከአባትሽ ቤት ነው መውጣት ያለብሽ። ኧረ አባዬ ተረጋጋ። እኔ ካንተ ምንም ፈልጌ አይደለም። ድንገት በዚህ በኩል ሳልፍ አይቼህ እንዳታይ ከኔ የምትፈልገው ምንድን ነው? ቆይ እኔ እንዳንተ አይነት አግድማደግ ልጅ የለኝ። አንተ ሽማግሌ በጠብቀኝ ባልሰራለህ። ማሚዬ እንዴት ነሽ? እንደ ጨው አማማህና አፍህን ሞልቶ ማሚ ትለኛለህ እንዴ? እሺ ትሁትን መጠየቅ እችላለሁ? አትችልም። የምርሽን ነው ግን ማሚ? አዎ በልበል ና ውጣ። አሁን ወጠረገጠ። በሁላችንም ፊት ተዋርደው አፍሮ ድጋሚ እንዳይመጣ እናድርገው። ምን እናድርግ? አባዬ ውሸት ፈጥረህም ቢሆን ደካማ ጎንህን እንዳወቅ አስመስል። እኔም ደግሞ ቤተሰቦቼ ተመስገንን አታገቢም እንዳለኝ እነግረዋለሁ። ናቲ እኔና እሷ እኮ ልንጋባ ነው። ምንድን ነው እያደረክ ያለው? አሁንም ፊት ለፊት ካልክ እጄ የገባች የመሰለች ትሁትን ታጣታለህ። ምን ባረግልህ ነው ትሁቴን እስከ መጨረሻው ምርቀት? በእሷ ፊት ብቆጣህም ዝም ትላለህ፣ ብመታህም እና ደግሞ ተንበርከክ ስልህ ተንበረከካለህ። ከዛ ክብሬን አስጠብቄ ከሄድኩ በኋላ ዝር አልልም ወደ እናንተ። እሺ ናትዬ እባክህ የኔ ልጅ ክፉ ነገር አታድርግ። ማሚ ተዋረድኩኝ እኮ። እዛው የነበርኩበት ቦታ ይሻለኝ ነበር። እዚህ ሁላችሁም አስቸጋሪዎች ናችሁ። ማሚ በአሁኑ ቃል እገባልሻለሁ። ሚስጥርሽ ሚስጥሬ ነው። እውነት እውነት። ትሁት እንግዲህ በባለፈው ተመስገን ደጀኔን በጥይት ተኩሶ እንደመታው ስለደበቃት ይህንንም አባባም ሰምቶ ለተመስገን አግዞ ዝም ስላላት ይህንንም ደግሞ ናቲ ደውሎ ስላቀሳሰረ እንግዲህ አትናገረው እንጂ ትንሽ የደበራት ትመስላለች። በዚህ ምክንያት ከተመስገን ጋር ትንሽ ተደባብረዋል። ቤትም እንግዲህ ደስ እያላት አይደለምና እዚህ ቤት ተከራይቼ መውጣት አለብኝ ብላ እያሰበች ነው። ተመስገንንም እንግዲህ ኖርማል ስተቱ የማን እንደሆነ በግልጽ ስላወቀች አባቷ ተኩሶ ከመግደሉ በፊት ተመስገን ሪስኩን ወስዶ ያደረገው እንጂ ተመስገን መጀመሪያውኑ ጠፈልጎና ደጀኔን ለማጥቃት አስቦ እንዳላደረገው ስትረዳ ትንሽ ቀዝቀዝ ያለች ትመስላለችና አሁን እየተመካከሩ ነው። ምንድነው የምትለው? እንግዲህ ሰርጉ በጊዜ መሆን መቻል አለበት። ከዚህ ቤት እኔ መቆየቱ ትንሽ ሰልችቶኛል። ምን እንደሆነ አላቅም። እነሱ በእርግጥ ምንም አላሉኝም፣ ግን እኔ ትንሽ ደስ እያለኝ አይደለም ስትል፣ እንደዚያማ ሊሰማሽ አይገባም። ምን ሆነሻል አንቺ? እኔ ዝም ብዬ በድንገት አንስቼ ቤት አብረን እንድንኖር አላደርግም። በቬሎ በሰርግ ነው መውጣት ያለበሽ እያለት ነው። እሺ ይሁን ቶሎ ቀኑ ይፍጠንና ይቆረጥ ተብሎ መስከረም ላይ ተቀጥሯል። እንግዲህ ይህንን መሰረት አድርጋ አሁን ትሁት አፋውጥታ ለአባባ የተወሰነ ጊዜ ነው እንጂ ወጥቼ ቤት መከራየት አለብኝ ስትል አባባ ዘራፍ አለ። ምን ማለትሽ ነው ብሎ ትንሽ ደነፋባት። ልጄ ስላልሆንሽ እንዳባት ስላላየሽ ነው አይደል እንደዚህ ያደረግሽው? ደሞስ ልጅ ከአባቱ ቤት ተሞሽሮ ይወጣል እንጂ እንዴት ከመሞሸርሽ በፊት የአባሽን ቤት ጥለሽ ትሄጃለሽ ሲላት፣ በጣም ይቅርታ አድርግልኝ፣ ምን እንደሆነ አላውቅም፣ ስሜት ጥሩ ስላልነበረ ነው እያለችው ነው። ጥሩ ስሜት እንዲሰማሽ ያልሆነው እኔን እንዳባ ስላላየሽ ስላላቀረበሽ ነው ብሏታል። እሷም ይቅርታ አይለመደኝም ብላለች። እንግዲህ ይህ ፋይል እንግዲህ በዚህ ተዘግቷል። ናቲ አባዬ ብሎ ሲቀላቀል አባባ በጣም ተናዶ፣ አንተ ልጅ ግን ቆይ መቼ ነው እኛን መከታተሉና ስርስር ማለቱ መተው ምን ይሻልሃል እያሉ ጮሁበት። ናቲ ግን ምንም የሚገርመው አይደለም። በድንገት በዚህ ሳልፍ ሰላም ለማለት ነው እንግዲህ እኔ መጥቼ የተቀላቀልኩ እንጂ አስቤ አልሜ አይደለም እያለ ቢልም አታስብ፣ አታልም፣ አትይ፣ አትመልከተን፣ እባክህን እረፍ፣ ከኛ ራቅ ብሎ አባባ በተቀመጠበት ትቶት ሂዷል። ይሄንን ካለ በኋላ ናቲ በጣም ተበሳጭቶ አንተን ቆይ ያሳይሃለሁ፣ ሰርቼ ነው ጉድ ባልሰራህ እኔ ናቲ አይደለሁም እያለ እየፎከረ ነው። ናቲ እንግዲህ በዚህ በኩል ያለው ባይሳካለትም ቀጥ ብሎ አይኑን በጨው ታጥቦ ቤት ሄደ። ቤት ሄዶ በር ካንኳኳ በኋላ በሩ ሲከፈትለት ወደ ውስጥ ሊገባ ሲል ወይዘሮ ምህረት አንተ ወዴት ነው አንተ ስዳደግ እያለች ስትቆጣው፣ ማዘሯን በዚህ መልኩ አይቷት ስለማያውቅ ምን ነው እንደዚህ ክፉ መሆን እያለት ነው። ለአንተማ ከዚህ በላይ አሁን ለማንኛውም ከዚህ ቤት መግባት አትችልም ውጣ ብላ እንደ ውሻ አባረረችው። ናቲ እንግዲህ በየሄደበት እየቀናው አይደለም። አባባ እንግዲህ ከስራ መልስ አሁን ወደ ቤት ተመልሷል እና ውሎ እየተጠያየቁ ነው። ከሰላምታ መልስ ደህና ነበረ፣ በሰላም ውዬ ነበር፣ ይሄ ናቲ የሚባል ልጅ እየተከታተለ ረበሸኝ እንጂ ሲል አንተ ጋር መጥቶ ነበር፣ እዚህ ቤትም እኮ መጥቶ ነበር ብለው መነጋገር ጀመሩ። በዚህ ጊዜ አባባ እዚህ በኋላማ እንደዚህ መቀጠል የለበትም፣ ለአባቱ ልደውልለት ብሎ ለተመስገን ደወለለትና ተመስገን በአስቸኳይ ቤት እንዲመጣ አደረገ። ቤት ከመጣ በኋላ የሆነ ያለውን ሲነግረው ተመስገን ይሄ ልጅ ግን ቆይ ምን ባደርገው ነው የሚሻለኝ እያለ ሲል ትሁት አንድ ሐሳብ አመጣች። ሁላችን ተመካክረን አንድ የሚያሳፍረውና ጉድ የሚያደርገው ተንኮል ለምን አንሰራም የሚል ሐሳብ አመጣች።
በዚህ ሀሳብ ሁሉም ተስማሙ። ሁሉም የበኩሉን ድርሻ አስተዋጽኦ ያደርጋል ማለት ነው። ናቲ አሁንም ቤት መመላለሱንና በእያንዳንዱ አጋጣሚም ሁሉንም ቤተሰብ አባላት ማግኘቱን ስላልተወና ነገር መተንኮሱንም ስላላረፈ በስምምነት አንድ ነገር እናደርግና እናሳፍረው፣ እምቢ ካለም እዛው ወደ እስር ቤት እንዲመለስ ማድረግ ነው የሚል ሀሳብ ቀረበበትና ሁሉም ተስማማ። ስለዚህ እንግዲህ ትሁት ከተመስገን ጋር እንደተጣላችና እንደገናም ደግሞ ቤተሰቦቿም እንዳልፈቀዱ አሳምና እሱ እንዲያገባት እድል ሰጠችው። ተደብቃ የምታደርገው አስመስላ። እንግዲህ ሌሎችም በየፊናቸው ማድረግ ያለባቸውን እየተወኑ ነው። ተመስገን ሂዶ ይቅርታ እንዲያደርግለትና እስካሁን ስለነበረው ለወደፊቱም ደግሞ ምንም አይነት ነገር ጠብ እንደማይፈልግ ነገረው። በዚህን ጊዜ ናቲ በጣም ደስ ብሎት እንግዲህ እስካሁን በመጣንበት ህይወት ውስጥ አንተ ስታዋረደኝ እኔ ስዋረድ ነበርና አሁን በተቃራኒ ይሆናል ሲለው እሺ ብሏል። እንግዲህ ይህን ስምምነት የተደረገበት ምክንያት ምንድን ነው? የኔ ክብር ስለተዋረደ ክብሬን ካስመለሱ በኋላ ከትሁት ጋር ያለኝ ግንኙነት ያን ያክልም ነው እኔ ስለማልወዳት እሰጣለሁ፣ እዚያ በኋላ አርፌ እቀመጣለሁ የሚል ነው መደራደሪያው። ተመስገንም እሺ ብሎ በቃ አርፈ ከተቀመጥ ከጊዜውም ቢሆን መዋረድ ለኔ ምንም አይደለም እችለዋለሁኝ ብሎ ተቀብሏል። አባባ ግን አንተ ልጅ እባክህ ተወኝ፣ እኔ ጋር ድርሽ እንዳትል ብሎ ማስጠንቀቂያ ሰጥቶት ነበር ለናቲ። እንግዲህ ይሄ ባለበት አሁን ትሁት ጋራ ሊጋቡ ማለት ነው። ቀነቀጠረው ተቆርጦ ተፍ ተፍ እያለ ነው። ትሁት መሮኛል፣ ዘመድ መጥቶ እንኳን እንዳይጠይቀኝ ቤተሰቦች እየከለከሉ ናቸው። ለምሳሌ አንተን እንግዲህ ማዘሯ ወይዘሮ ምረት እንዳትገባ ከልክልሃለች። ይህ ማለት ምን ማለት ነው? ሰው የታመመን ሰው መጥቶ መጠየቅ አይችልም? ያው በእኔ ላይ እንግዲህ መሰልላቸው ነው እንጂ ብላ ስትነግረው ናቲ እውነት መስሎት በቃ ደስታ ውስጥ ነው። እንዲያውም ገጠር ለደጀኔ ደውሎ ለሰርጌና ትሁትን ላገባ ነው፣ ምን አይነት ነገር እንደገጠመ እኮ አንተ አልገባህም እያለው ነው። ደጀኔ ግን ጠርጥሯል። የአንተ ጅልነት ግን መቼ እንደውም ያበቃው እያለው ነው። ጅልስ እናንተ፣ እንዲያውም ልንገርህ የእናንተ አካባቢ የሁሉ ሰዎችን የምትወድ ሁሉ አይመስለኝም። አሁን ከትሁት ጋር ተግባብተን ልንጋባ ነው፣ ለሰርጌ ጠርቻለሁ ብሎታል። እንግዲህ ያደርግልህ ያለው ይመስላል። ደጀኔ እንግዲህ ሴራና ተንኮል መሆኑን የተረዳ ይመስላል። ናቲ ሆዬ ግን በቃ እውነት እንደሆነ ነው አምኖ የተቀበሉ። ይህ በዚህ እንዳለ ኖርማሊ አሁን መጨረሻ ላይ ቀነቀጠሮ ተቆርጦ መጠሁ ሰደኝ ስላለችው እሷም እንግዲህ ከቤተሰብ ጋር ቁጭ ብላ ልብስ ቀይራ እየጠበቀችው ነው። አሁን ተመስገንና ናቲ ሱፐር ማርኬት ሂደው አበባ ገዝተው ያውም ከፋዩ ተመስገን ሆኖ ወደ ትሁት እየሄዱ ነው። ቤት ከሄዱ በኋላ ናቲ ጎርደድ እያለ እንግዲህ ከስንት ልፋት በኋላ ከስንት ተንኮልና ሴራ በኋላ ይሄው ዛሬ በሰላም በራሷ ፍቃድ ተሳካልኝ እያለ ነው። ሁሉንም እየገለማመጣቸው ናቸው። እነሱ ደግሞ አይ ሞኞ እያሉት ናቸው በውስጣቸው። በዚህ ጊዜ በተስማሙት መሰረት ከተመስገን ጋር ማለት ነው ተስ ይለዋል። ተመስገንም ድንግጥ ብሎ ይነሳል። ቁጭ ብሎ ይቀመጣል። ተንበርከክ አላለው። ሁሉም የተወሰነ የደነገጡ ይመስላሉ። ተመስገን ግን ተንበረከከ። ተንበርክኮ ግን ያመጣው ነገር እንዲህ በቀላሉ ሊነገር የሚችል ነገር አይደለም። ከትሁት እግር ስር ተንበርክኮ ትሁቴ ታገቢኛለሽ የሚል ቃል ካፉ ሲወጣ ናቲ ይህንን አምኖ ለመቀበል የከበደው ይመስላል። እስከ ዛሬ ካሳለፈው ውርደቱ ይልቅ ይህ በጣም ከባዱ ነገር ነው የሚመስለው። ክው አለ። አበባው ወደቀበት። እንግዲህ ሱፐር ማርኬት ድረስ ሂዶ አበባ ገዝቶ ይህን ያክል ጎርሮ እየደወለ የምስራቹን አብስሮ በዚያ ላይ እንደገና ደግሞ ልብሱ ዘንጦ እንዲህ በአደባባይ ዘንጦ መዋረድ አይድረስ ነው። የዛሬው እስከዚህ ድረስ ነበረ።